ፍካት ሰርከስ በአይነቱ ለየት ያለና ሌሎች አፍሪካውያን የሰርከስ ባለሙያዎች ያካተተ የሰርከስ ፌስቲቫል ለአዘጋጅ መሆኑ በጣይቱ ሆቴል በተደረገ ጋዜጣዊ መግለጫ ተገለጸ። ፍካት ሰርከስ በ1993 ዓመተ ምህረት ኢትዮጵያ ውስጥ ጎዳና ላይ ይኖሩ በነበሩ ወጣቶች የተመሰረተ ሲሆን በማህበራዊ ለውጥ ላይ የሚሰራ የሰርከስ ክለብ ነው። በአሁኑ ጊዜ የሰርከስ ቡድኑ 28 የሚሆኑ ቋሚ ተቀጣሪዎች ይዞ ለ650 ወጣቶች ስራውን ያዳረሰ ይገኛል። አባላቶቹ የሰርከስ ስራዎቻቸውን ከማቅረብ በተጨማሪ የሰርከስ ስልጠናዎችና ወርክሾፖች ይሰጣሉ። ከዚህም በተጨማሪ ማህበሩ ስለ ማህበራዊና ጤና ጉዳዮች ለውጥ ለማምጣት በሰርከስ ትወና በመስራት በተለያዩ ቦታዎች ትምህርት ይሰጣሉ። እንዲሁም በጥቁር አንበሳ ሆስፒታል የሚገኙ ህፃናት ታካሚዎች በሳምንት 6 ቀን ስማይል ትሪትመንት ህፃናቱን በማሳቅ ቀናቸውን ብሩህ ለማድረግ ይሰራሉ። ፍካት ሰርከስ እንግዲህ ያው አባላቶችን ሲያሰባስብ ምንም ክራይቴሪያ የለውም የሚያሟላበት፣ ግን ሁሉም ሰው እዛ ፍካት እንትን ውስጥ ማዕከል ውስጥ መጥቶ መሳተፍና የፈለገውን ነገር ማድረግ ይችላል። ለዛም ነው ከተለያዩ ከጎዳና ላይ ከተለያዩ ቦታዎች ላይ ሰዎች እየመጡ ስልጠናዎችን ይወስዳሉ ማለት ነው። ስለዚህ ምንም አይነት ክራይቴሪያ ሁሉም ሰው ፍላጎት ያለው ሰው በተቀላላ መሳተፍ ይችላል። እዛ ውስጥ ብዙ ሰዎች ተጠቃሚ ሆነዋል። በዚህ ጉዳይ ላይ ብዙ ጎዳና ተዳዳሪዎችም እዛ ቦታ ላይ ይሳተፋሉ። በተለያዩ የአካል ጉዳተኞችም እዛ ቦታ ላይ እንዲሳተፉ እናደርጋለን። በጣም ብዙ ሰዎች ብቻ እዚህ ፕሮጀክት ውስጥ አሉበት። እስካሁን ድረስ እንግዲህ ፍካት ሰርከስ በጣም ብዙ ፕሮጀክቶች አሉት፣ ብዙ ስራዎች አሉት። እነዚህ ብዙ ስራዎች እየተሰራ ግን እውቅናው የለውም። በአሁኑ ሰዓት ባዘጋጀው የአፍሪካን ፈርስት አፍሪካን ሰርከስ ፌስቲቫል ላይ እርግጠኛ ነኝ በጣም ብዙ ሰዎች ስለ ፍካት ጥሩ ግንዛቤ ይኖራቸዋል ብለን ተስፋ እናደርጋለን። ምክንያቱም በጣም ብዙ ፕሮጀክቶች አሉት። ለምሳሌ ፍካት ሰርከስ በማህበረሰብ ውስጥ ነው እየሰራ ያለው እስካሁን ድረስ። የተለያዩ ህፃናቶች ለምሳሌ ጎዳና ላይ የነበሩ ህፃናቶች አሉ፣ ማሳደጊያ ቤት ውስጥ ያሉት ማለት ነው። ዲሴብል የሆኑ ህፃናቶችም አሉ፣ እንደዚሁ ታራሚ ህፃናቶች አሉ፣ እንደዚህ ህፃናትና ወጣቶች አሉ። እነሱ ላይ ነው አሁን እየሰራ ያለው ፍካት ሰርከስ። እንዲሁም አሁን ቀደም እንደነገርኩሽ ሆስፒታል ውስጥ ለሚታከሙ ህፃናት ዶክተሮች ህፃናቶችን ሲያክሙ፣ እኛ ደግሞ ባለን አቅም በሰርከሱ ጥበብ ህፃናቶችን ህመማቸውን እንዲረሱ እያደረግን ያለንበት ኮንዲሽን ያለው። ስለዚህ ብዙ ነገሮችን እየሰራን ስለሆነ ያውቀዋል ብለን እናስባለን። ኦዲየንስ ካሁን በኋላ ተመልካቹም ካሁን በኋላ ምን እየሰራ እንደሆነ ይረዳል ብለን ተስፋ እናደርጋለን። የሰርከስ ቡድኑ እስካሁን በሌሎች የአፍሪካ ሀገሮች በርከት ያሉ ጉዞዎች ያካሄደ ሲሆን ወደ አውሮፓም 3 ዙር ስራውን አቅርቦ ተወዳጅነት አግኝቷል። በዚህ ፌስቲቫል ውስጥ 8 በአፍሪካ ውስጥ በከፍተኛ ሁኔታ የሚንቀሳቀሱ የሰርከስ ቡድኖች ተሳታፊ ይሆናሉ። ከግብጽ፣ ኢትዮጵያ፣ ኬንያ፣ ማዳጋስካር፣ ሴኔጋል፣ ከደቡብ አፍሪካና ከዛምቢያ የተውጣጡ 85 የሰርከስ ባለሙያዎች ችሎታቸውንና ስልቶቻቸውን በራሳቸው አህጉር የሚያንጸባርቁበት አይነት መድረክ ያገኛሉ ብለዋል የዝግጅቱ አስተባባሪዎች። ይህ ዝግጅት በብዙ የአፍሪካ ሀገሮች መሃል ያለውን ፍጥጫና ውጥረት የሚቃረን ይሆናል። እንዲሁም ፌስቲቫሉ በወጣት አፍሪካውያን የስነ ጥበብ ባለሙያዎች መሃል ወሳኝ የጋራ እንቅስቃሴና ተሞክሮ ነው። እንዲሁም በተሳታፊዎች ብሎም በታዳሚዎች መካከል የአንድነትና የሁለገብነት ስሜት ይፈጥራል በማለት የፌስቲቫሉ አዘጋጆች ይገልጻሉ።
ሰርከስ ከፍተኛ ማህበራዊ ባህላዊ እንዲሁም ኢኮኖሚያዊ ምርታ ቢኖረውም በአፍሪካ ውስጥ ያለውን እውቅና ግን በጣም ዝቅተኛ ነው። በዚህ ዘርፍ ዙሪያ ምንም አይነት መዋቅር አለመኖርና ያለው የስራ እድልም ዝቅተኛ መሆኑን ገልጸው ይህ ዘርፍ በብዛት በስፖርት ማዕቀፍ ውስጥ ተመድቦ ይገኛል በማለት ሰርከስ በውስጡ ሙዚቃ፣ ዳንስ፣ ፋሽን፣ ዘፈን እንዲሁም ዲዛይንና ፈጠራ በተሞላበት ሁኔታ የሚዋሃድ ሁሉን አቀፍ የሙያ ዘርፍ መሆኑን የፍካት አባላቶች ይገልጻሉ። በመጀመሪያ ደረጃ ይህን ዝግጅት ለማዘጋጀት ጥቅሙ ያው ሰርከስ እዚህ ሀገር ላይ በደንብ አይታወቅም። ያው ሰርከስ የሚታወቀው እዚህ ሀገር እንደ ስፖርት ብቻ ነው። ሰርከስ ግን ማለት ያው ሁሉንን ነገር ያካተተ ነው። ፋሽን ሾውን፣ ባህልን፣ ሙዚቃን ሁሉ ነገር ያካተተ ነገር ነውና እኛ ሀገር የሚታወቅበት መንገድ ትንሽ ለየት ያለ ነው። ከዛ በተጨማሪ ደግሞ ሰርከስ ኢትዮጵያ ውስጥ ለመኖር ትንሽ አስቸጋሪ ነው። ሰርከስ እየሰሩ መኖር መቻል በጣም አስቸጋሪ ነገር ነው እኛ ያለንበት ሁኔታ ማለት ነው። ስለዚህ ግዴታ የሚሆንብን ወደ ውጭ ሀገር ሄዶ ሰርከስን መስራት ነው። ይህንን ነገር ይቀርፍልናል፣ ህዝቡም ያለው አመለካከት ይቀየራል የሚል ሀሳብ ስላለን ነው። ስለ ሰርከስ ያለው አመለካከት ይቀየራል የሚል ሀሳብ ስላለን ምናልባት ወደፊት ሰው ለሰርከስ ቲኬት ከፍሎ መግባት የሚችል ከሆነ እዚህም አገራችን ላይ መስራት የምንችልበት አጋጣሚ መፍጠር እንችላለን ብለን ስላመንን ነው። እስካሁን ድረስ እንግዲህ ፍካት ሰርከስ በጣም ብዙ ፕሮጀክቶች አሉት፣ ብዙ ስራዎች አሉት። እነዚህ ብዙ ስራዎች እየተሰራ ግን እውቅናው የለውም። በአሁኑ ሰዓት ባዘጋጀው የአፍሪካን ፈርስት አፍሪካን ሰርከስ ፌስቲቫል ላይ እርግጠኛ ነኝ በጣም ብዙ ሰዎች ስለ ፍካት ጥሩ ግንዛቤ ይኖራቸዋል ብለን ተስፋ እናደርጋለን። ምክንያቱም በጣም ብዙ ፕሮጀክቶች አሉት። ለምሳሌ ፍካት ሰርከስ በማህበረሰብ ውስጥ ነው እየሰራ ያለው እስካሁን ድረስ። የተለያዩ ህጻናቶች ለምሳሌ ጎዳና ላይ የነበሩ ህጻናቶች አሉ፣ ማሳደጊያ ቤት ውስጥ ያሉት ማለት ነው። ዲሴብል የሆኑ ህጻናቶችንም አሉ፣ እንደዚሁ ታራሚ ህጻናቶች አሉ፣ እንደዚህ ህጻናትና ወጣቶች አሉ። እነሱ ላይ ነው አሁን እየሰራ ያለው ፍካት ሰርከስ። እንዲሁም አሁን ቀደም እንደነገርኩሽ ሆስፒታል ውስጥ ለሚታከሙ ህጻናት ዶክተሮች ህጻናቶችን ሲያክሙ እኛ ደግሞ ባለን አቅም በሰርከሱ ጥበብ ህጻናቶችን ህመማቸውን እንዲረሱ እያደረግን ያለንበት ኮንዲሽን ያለው። ስለዚህ ብዙ ነገሮችን እየሰራን ስለሆነ ያውቀዋል ብለን እናስባለን። ኦዲየንስ ካሁን በኋላ ተመልካቹም ካሁን በኋላ ምን እየሰራ እንደሆነ ይረዳል ብለን ተስፋ እናደርጋለን። ፌስቲቫሉ ከህዳር 17 እስከ ህዳር 19 የሚቆይ የ3 ቀን ትርኢት በኦሮሞ ባህል ማዕከል እንዲሁም ከህዳር 21 እስከ ህዳር 22 የሚቆይ የ2 ቀን አውደ ጥናትና የልምድ ልውውጥ በአሊያንስ ኢትዮ ፍራንሲስ ይቀርባል።